ህብረት ባንክና መሰግናለን ሰላምና ጤና ለእናንተ ይሁን። ከኢትዮጵያ ቴሌቪዥን የሰዓቱን የስፖርት ዜና ነው። አንዱ ዓለም ቡታ ነኝ። የኢትዮጵያ ቤትኪንግ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ዛሬ መካሄድ ይጀምራሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በሚደረጉ ጨዋታዎች ቀን 9 ሰዓት ላይ መቻል ከአዳማ ከተማ ይገናኛሉ። መቻል ካደረጋቸው 16 ጨዋታዎች መካከል 23 ነጥብ ይዞ አምስተኛ ደረጃ ላይ ሲገኝ አዳማ ከተማ በበኩሉ በተመሳሳይ ጨዋታ 21 ነጥብ ይዞ 12ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ምሽት 12 ሰዓት ላይ ሲዳማ ቡና ከሀዲያ ሆሳና ይጫወታሉ። ሀዲያ ሆሳና በዘንድሮው የውድድር ዓመት ካደረጋቸው 16 የሊግ ጨዋታዎች በ5 ጨዋታዎች ድል ሲቀናው በ6 አቻ እንዲሁም በ5ቱ ተሸንፎ በ21 ነጥብ 9ኛ ደረጃ ላይ ይገኛል። ሲዳማ ቡና በበኩሉ በ19 ነጥብ 13ኛ ደረጃ ላይ ተቀምጧል። ሊጉን ቅዱስ ጊዮርጊስ በ35 ነጥብ ሲመራው ባህር ዳር ከተማና ኢትዮጵያ መድን በኩል 30 ነጥብ በግብ ክፍያ ተበላልጠው ተከታዮቹን ደረጃ ይዘዋል። ሁለተኛው ዙር የደርባ ሚድሮክ ሲሚንቶ የወንዶች ፕሪሚየር ሊግ የቮሊቦል ጨዋታ ዛሬ በባህር ዳር ከተማ ተጀመረ። ዛሬ በሚደረጉ ጨዋታዎች ብሔራዊ አልኮል ከባህር ዳር ከተማ፣ ሙገር ከመቻል እንዲሁም መደወላቡ ዩኒቨርሲቲ ከአዲስ አበባ ፖሊስ ይጫወታሉ። የሁለተኛው ዙር ውድድር ከዛሬ መጋቢት 23 ጀምሮ እስከ መጋቢት 29 በባህር ዳር ከተማ የሚካሄድ ይሆናል። አንደኛው ዙር በባሌ ሮቤ እና በወላይታ ሶዶ ከተሞች መካሄዱ ይታወሳል። በሁሉም የዓለም አትሌቲክስ ሻምፒዮና ውድድሮች ላይ የተሳተፈችው ኢትዮጵያ በመድረኩ 98 ሜዳሊያዎችን አስመዝግባለች። የውድድሩን የመጀመሪያ ሜዳሊያ አትሌት ከበደ ባልቻ፣ የመጀመሪያ ወርቅ ደግሞ አትሌት ኃይሌ ገብረስላሴ አስገኝተዋል። 40 ዓመቱን በደፈነው በዚህ ውድድር ኢትዮጵያ 18ኛ ተሳትፏን የፊታችን ነሐሴ ወር ቡዳፔስት ላይ ታደርጋለች። ዮሴፍ ሹምዬ 15ኛ ደረጃን ይዛ አጠናቃለች። በማራቶን ሀገሩን የወከለው አትሌት ከበደ ባልቻ ደግሞ የኢትዮጵያን የመጀመሪያ የዓለም ሻምፒዮና ሜዳሊያ ያስመዘገበ አትሌት ነው። ከዚህ ቀጥሎ ቶኪዮ ላይ በተከናወነ ውድድርም በተመሳሳይ አንድ ብር ሜዳሊያ በ5000 ሜትር ተሳታፊው ፊጣ ባይሳ አማካኝነት ተመዝግቧል። በውድድሩ የመጀመሪያ የወርቅ ሜዳሊያዋን ያገኘችው ደግሞ በ1993 ስቱትጋርት ጀርመን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና ነው። በ10000 ሜትር አትሌት ኃይሌ ገብረስላሴ ባስመዘገበው የወርቅ ሜዳሊያ አማካኝነት በ5000 ሜትርም ኃይሌ ገብረስላሴ የብር፣ ፊጣ ባይሳ የነሐስ ሜዳሊያን ወስደው በ3 ሜዳሊያዎች ከዓለም 12ኛ ደረጃን ይዛ ነበር ያጠናቀቀችው። በወቅቱ ከዚህ ውድድር በኋላ ኢትዮጵያ በሁሉም ውድድሮች የወርቅ ሜዳሊያ ማሸነፍ ችላለች። በኦሪገን 4፣ በፓሪስ፣ ሄልሲንኪ፣ ኦሳካ፣ ቤጂንግ እና ሞስኮ ደግሞ 3 የወርቅ ሜዳሊያዎችን ያሳካችባቸው አጋጣሚዎችም በልዩነት ይጠቀሳሉ። ኢትዮጵያ በውድድሩ በ11 የተለያዩ ርቀቶች ሜዳሊያ ያስመዘገበች ሲሆን 10000 ሜትር የበላይነቱን ይወስዳል። በዚህ ርቀት በወንዶች 19 በሴቶች ደግሞ 20 በአጠቃላይ 49 ሜዳሊያዎች ተመዝግበውበታል። በ1500 ሜትር ደግሞ አንድ የብር ሜዳሊያ ብቻ ተገኝቷል። በውድድሩ 51 ኢትዮጵያውያን አትሌቶችም ሜዳሊያን ሲያጠልቁ 7 ሜዳሊያዎችን ያሸነፈው ኃይሌ ገብረስላሴ ቀዳሚው ነው። ጥሩነሽ ዲባባና ቀነኒሳ በቀለ ደግሞ በኩል 6 ሜዳሊያዎች ይከተሉታል። በአጠቃላይ 34 የወርቅ፣ 34 የብርና 28 የነሐስ ሜዳሊያዎች በድምሩ 98 ሜዳሊያዎችን ኢትዮጵያ በመድረኩ አስመዝግባለች። በመጨረሻ ተሳትፎም አሜሪካ ኦሬገን ላይ 4 የወርቅ፣ 4 የብርና 2 የነሐስ በድምሩ 10 ሜዳሊያዎችን በማሳካት ከዓለም ሁለተኛ ደረጃን በመያዝ ነበር ያጠናቀቀችው። ለ18ኛ ጊዜ ደግሞ የፊታችን ነሐሴ ወር በሃንጋሪ ቡዳፔስት ትካፈላለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስልጠናና ጥናት ማዕከል በሚዲያው ዘርፍ በብሮድካስት ጆርናሊዝም፣ በሚዲያ ቴክኖሎጂ፣ በሚዲያ ማኔጅመንት፣ በቪዲዮግራፊና በፎቶግራፊ እስከ ደረጃ 4 ወይም ሌቭል 4 ብቁ ባለሙያዎችን ለማፍራት በመዝገባ ላይ እንገኛለን። በመሆኑም ከላይ በተጠቀሱት የስልጠና መርሃ ግብሮች ለመሰልጠን ፍላጎት ያላቸው አመልካቾች ይህ ማስታወቂያ ከወጣበት ቀን ጀምሮ ባሉት 15 የሥራ ቀናት ውስጥ ዘነበወርቅ አካባቢ በሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስልጠናና ጥናት ማዕከል ሬጅስትራር ጽፈት ቤት በአካል በመቅረብ መመዝገብ እንደምትችሉ እናስታውቃለን። የመግቢያ መስፈርት የትምህርት ሚኒስቴር ለቴክኒክና ሙያ ባወጣው የመመዝገቢያ መስፈርት መሰረት። ለበለጠ መረጃ በ0113493172 በ0912024515 0911962544 ወይም 0987281270 ይደውሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስልጠናና ጥናት ማዕከል። የስፖርት ዜናው ቀጥሏል። ወደ ውጪ ነው የምናልፈው። በአፍሪካ ቻምፒዮንስ ሊግ የምድብ ማጣሪያ ጨዋታ ዛማሌክ ኮሪያና ራጃ ካዛብላንካ ተጋጣሚዎቻቸውን አሸንፈዋል። ከምድብ 4 ካይሮ ላይ የሱዳኑን አልሜሪ ኮምዱርማንን የገጠመው ዛማሌክ 4-3 አሸንፏል።